ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ዛሬ የ12ኛ ክፍል የኢኮኖሚክስ ትምህርት ዩኒት 8 አክቲቪቲ እና ሪቪው ኤክሰርሳይዝ መስራት በጋራ እንጀምራለን። ከዛ በፊት ያው እንደተለመደው ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉት በዚህ አጋጣሚ ጠይቃችኋለሁ። አሁን ቀጥታ ወደ ትምህርቱ ነው የምንሄደው። እንግዲህ በኢኮኖሚክስ ትምህርታችሁ ዩኒት 8 አክቲቪቲ እና አስፈላጊ የሆኑ አክቲቪቲዎችን ማለት ነው ጨምረን እንሰራለን። በመጨረሻ ሪቪው ኩዌስችን ዊዝ ኤክስፕሌንድ በሆነ መልስ እንማማራለን ማለት ነው። እንግዲህ በመጀመሪያ የተሰጣችሁ አክቲቪቲ 8.1 write down some of the link between population, resource and environment በህዝብ በሀብት ወይም እና በከባቢ ያለው ሊንክ ትስስር ምንድነው የሚመስለው የሚል ሰመሪ እንድትሰሩ ነው የተጠየቃችሁት። ስለዚህ ይህንን ስትሰሩ ማድረግ ያለባችሁ ምንድነው summary of the link between population and resource with environment ማለት ነው። በዚህ መንገድ ማዘጋጀት ትችላላችሁ። በመጀመሪያ ላይ የምናየው the relation between population, resource and the environment is complex በህዝብ በሪሶርስ እና በከባቢ ውስብስብ እንደሆነ ግንኙነቱ ሪሌሽንሺፑ ማለት ነው። and circular one where each factors heavily influence the other አንዱ ሌላውን ተጽዕኖ ያሳድራል በሌላው ላይ ማለት ነው። እንደ መጽሐፋችሁ አገላለጽ ማለት ነው በሊንኩን ስንመለከት through pressure created by rapid population growth particularly in developing countries በማደግ ላይ ያሉ ሀገራትን ምን እንደሚመስል እንመለከታለን። አንዱ ሊንክ የምንመለከተው population pressure on land and resource ነው። የህዝብ ጥግግት ወይም ደግሞ የህዝብ መብዛት ለመሬትና ለሪሶርስ ለሀብት ማለት ነው። rapid population growth disturbs the balance between people and available land የህዝብ እድገት ቁጥሩ እየጨመረ በሄደው ቁጥር ከመሬት ጋር ያለውን ምጥጥን ዲስተርብ ያደርጋል ይረብሻል ማለት ነው። ያ ማለት ምንድነው ለአንድ ማን ሬሾ እየጠበበ ይመጣል ማለት ነው። as the population increase agricultural land holding becomes smaller and less available የህዝብ ቁጥር እየጨመረ በመጣ ቁጥር የሚታረስ የእርሻ መሬት እያነሰና ችግር እየሆነ ይመጣል ማለት ነው። since the supply of land is inelastic መሬት ያው ይታወቃል ኢላስቲክ ወይም ዩኒታሪም አይደለም ፊክስድ ነው ኢንላስቲክ ነው። this pressure leads to overcultivation means existing land which exhausts soil nutrient ማለት ነው። ከአቅም በላይ ማምረት ያ ደግሞ ኒውትሪየንት ኤግዞስት እንዲሆን ያደርጋል ማለት ነው። ኤክስቴንሲፊኬሽን የእርሻ ቦታዎች መስፋፋት ያ ማለት the expansion of farming into marginal areas like forest and semi-arid lands ደኖች ይጨፈጨፋሉ። በረሃማነት ዲፎሬስቴሽን አለ። ዴዘርቲፊኬሽን የበረሃማነት መስፋፋት ያጋጥማል ማለት ነው። increased demand for wood, food, water and fuel which strains the natural resource base የውሃ ፍላጎት የምግብ እና ለማብሰያነት የምንጠቀምበት እየጨመረ መምጣት ፍላጎት ማለት ነው። ይሄ ናቹራል ሪሶርስ ላይ ቤዝ ስለሚያደርግ ችግር ይገጥማል ማለት ነው። ሁለተኛው ሪሶርስ ዲፕሌሽን ኤንድ ኢንቫይሮንመንታል ዲግራዴሽን ነው። ሪሶርስ ዲፕሌት እየሆነ ይመጣል እያለቀ ይመጣል ማለት ነው። the need to feed growing population forced people to adopt unsustained methods. this result in soil erosion የአፈር መከላት loss of topsoil ከላይ ያለው አፈር እየተከላ ይሄዳል። decline soil fertility የአፈር ለምነት እየቀነሰ ይመጣል። deforestation people clear land for farming and cut trees for firewood የደን መጨፍጨፍ ለእርሻ ቦታዎች መስፋፋት ለማረስ ሲባል ማለት ነው። loss of biodiversity የስነ ምህዳር ቀውስ ያጋጥማል። and reduction of the ecosystem resilience ማለት ነው። ሌላኛው ፖሊሽን ነው፣ ብክለት ያጋጥማል። ይሄ overuse of fertilizer and pesticide to boost agriculture output intensification
ከፍተኛ የሆነ ግብዓት እና ጸረ ተባይ መድኃኒቶች በምንጠቀምበት ጊዜ ግብርናውን ምርት ለማሳደግ ምን ያመጣል? ብክለት ያመጣል ማለት ነው። ሌላው ሶስተኛው ዘ ሳይክል ኦፍ ፖቨርቲ ኤንድ ኢንቫይሮንመንታል ዳሜጅ ነው። እንደ መጽሐፋቸው አገላለጽ ማለት ነው ሰልፍ ፐርፔቹዌቲንግ ሳይክል ሳምታይምስ ኮልድ ዘ ፖቨርቲ ኢንቫይሮንመንት ኔክሰስ እንለዋለን። ከዚህ አንጻር ፑር አር ኤጀንት ኦፍ ዲግራዴሽን፣ ድሃዎች ለመሬት መራቆት ዲግሬድ ለመሆን ምክንያት ሊሆኑ ይችላሉ። ሎው ኢንካም ሃውስሆልድ ዊዝ ኖ አዘር ኦፕሽን፣ ገቢያቸው ዝቅተኛ የሆነ ሌላ አማራጭ የሌላቸው ፎርስስ ቱ ከት ትሪስ ፎር ፋየርውድ ኤንድ ካልቲቬቲንግ ኦር ፍራጃይል ማርጂናል ላንድስ ቱ ሰርቫይቭ፣ ለመኖር ሲባል ተዳፈታማ መሬቶችን ሳይቀር ያርሳሉ፣ ካልቲቬት ያደርጋሉ። እንደዚሁም ትሪዎችን ዛፎችን በመቁረጥ ለፋየርውድ ለማገዶነት ይጠቀማሉ ማለት ነው። ይህን የሚያደርጉት ፎር ሰርቫይቫል ነው። ዲስ ዲግራድድ ኢንቫይሮንመንት። ሌላ ዘ ፑር አር ቪክቲምስ ኦፍ degradation. The result environmental damage, flooding, erosion, and soil exhaustion. Further reduce the productivity of the very resource the poor depends on fire for their livelihood. This deepens their poverty and makes it even harder to escape. አራተኛው ኢምፓክት ኦን ኢኮኖሚ ነው። በኢኮኖሚው ላይ ተጽዕኖ ያሳድራል። ኢንቫይሮንመንታል ዲግራዴሽን ፖዝ ሃይ ኮስት ኦን ኢኮኖሚ ባይ reducing long-term national productivity, low crop yield, ዝቅተኛ የሰብል ምርታማነት እና የረጅም ጊዜ የግብርና ምርታማነት ከሀገር አቀፍ አንጻር እየቀነሰ ሊመጣ ይችላል። and increasing health related expense፣ ለጤናና ጤና ነክ ለሆኑ ጉዳዮች ወጪ ደግሞ እየጨመረ ይመጣል ማለት ነው። it also leads to migration of large numbers of people to urban areas which contribute to severe air, water and noise ፖሊሽን ኢን ሲቲስ ኤንድ ታውንስ፣ ከተሞች ሊበከሉ ሁሉ ይችላሉ። ውሃ፣ አየር ብክለት ያጋጥማል ማለት ነው። በጥቅሉ ምንድነው? ኢን ሰመሪ ዘ ቴክስት ቡክ ኮንክሉድስ ዛት ራፒድ ፖፑሌሽን ግሮዝ ኮምባይንድ ዊዝ ፖቨርቲ ሊድስ ቱ አንሱስቴይነብል ኦቨር ኤክስፕሎይቴሽን ኦፍ ናቹራል ሪሶርስ ዊች ኢን ተርን ኮዝስ ሲቪር ኤንቫይሮንመንታል degradation. This degradation then determine economic development and perpetuate the cycle of the poverty ነው የሚሆነው። ስለዚህ በጥቅሉ ይህን ነው የሚመስለው። እንግዲህ ለመጀመሪያው አክቲቪቲ 8.1 መልስ ሊሆኑ የሚችሉ ጥያቄዎቹ ከነመልሶቻቸው ማለት ነው ይህን ነው የሚመስለው። እንግዲህ በእኔ በኩል ስላዳመጣችሁኝ ማለት ነው እጅግ አድርጌ አመሰግናለሁ።